ነገ ጥቅምት 9 በጣም ይገርማል እኮ መድኃኔዓለም ኢየሱስ ክርስቶስ ነጋዴ መስሎ ከሰማየ ሰማያት ወርዶ ቅዱስ ቶማስን እንደ ባሪያ ሽጦት ሄደ። አይገርማችሁ? አደራ ኮፒ ሊንክ ማድረግ እንዳይረሳ፣ ለቤቱ አዲስ የሆናችሁን ፎሎ ማድረግ እንዳይረሳ። ነገ ጥቅምት 9 የመድኃኔዓለም የኢየሱስ ክርስቶስን የተወጋች ጎኑን በመዳሰሱ ሕያው የሆነች የማትሞት ያልሞተች እጅ ያለችው ከሐዋርያት ቀድሞ እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያምን በዕርገቷ ጊዜ ተመልክቶ ከእጇ ሰበንን መግነዝን የተቀበለ ለስብከተ ወንጌል ለክርስቶስ ፍቅር ሲል ቆዳውን በሕይወት እያለ እየተገፈፈ ጽኑ መከራን የተቀበለ አስደናቂ በሆኑ ተአምራቶቹ አሕዛብን ወደ ክርስትና የመለሰው ታላቁ አባታችን ከ12 ሐዋርያት አንዱ የሆነው ቅዱስ ቶማስ ነገ ጥቅምት 9 የተአምር በዓሉ ነው። ታላቁ አባታችን ቅዱስ ቶማስ ህንድ አገር ውስጥ ጎና ወደምትባል ሀገር መግቢያ መንገድ ቢያጣ መድኃኔዓለም ኢየሱስ ክርስቶስ የአንድ አገር ገዢ ባሪያ አድርጎ አስገባው። በጣም ይገርማል እኮ መድኃኔዓለም ኢየሱስ ክርስቶስ ነጋዴ መስሎ ከሰማየ ሰማያት ወርዶ ቅዱስ ቶማስን እንደ ባሪያ ሽጦት ሄደ። አይገርማችሁ? በመጀመሪያ በንጉሱ የሰርግ ፕሮግራም ላይ በመገኘት ተአምራትን አድርጎ ንጉሱንና ሙሽሮችን ወደ ክርስትና መለሰ። ቀጥሎ ግን ጎንዶፎር ለሚባል ንጉስ ቤተ መንግስት ሥራ ተብሎ ይላካል። ልብ አድርጎ ሐዋርያውም ንጉሱን የማንጽበትን ወርቅና ብር ስጠኝ ይለዋል፣ ንጉሱም ይሰጠዋል። ንጉሱ ዞር ሲል ግን ወእሁብ ዘንጉስ ለንጉስ ይላል። አዎ የምድራዊውን ንጉስ ለሰማያዊ ንጉስ እሰጣለሁ እያለ ለቤተ መንግስት መስሪያ የተሰጠውን ገንዘብ ለነዳያን ይበትነዋል፣ ይመጸውተዋል። ገንዘቡ ሲያልቅበትም ንጉሥ ሆይ መሰረቱ አልቋልና ለግድግዳው ገንዘብ ላክልኝ ይላል። ንጉሱም ገንዘብ ይልካል፣ ይሄ ሐዋርያም ይመጸውታል። ለጣሪያው ደግሞ ገንዘብ ላክልኝ ይለዋል፣ ንጉሱም ይልካል፣ ይሄ ሐዋርያም እንደገና ይመጸውተዋል። ምክንያቱም መጽሐፍት ላይ ተጠቅሶ እንደምናገኘው ምጽዋት ለዚህ ሐዋርያ ልማዱ ነበር። በመጨረሻ ግን ንጉሱ የተሰራውን ቤተ መንግስት ሊመለከት በሄደ ጊዜ ነዳያን ገንዘቡን ሲበሉ ተመለከተ። ተበሳጭቶም ቅዱስ ቶማስን ይገድለው ዘንድ ወስዶ አሰረው። ታዲያ በዚያች ሌሊት የቅዱሱ ሐዋርያ ክብሩ ይገለጽ ዘንድ የንጉሱ ወንድሙ ጋዶን በሞተ ጊዜ ሐዋርያው መጥቶ በተአምራት አስነሳው። ታዲያ ይሄ የንጉሱ ወንድምም ከሞት እንደተነሳ ቀጥታ ሄዶ ለቅዱስ ቶማስ ሰገደለት። ንጉሱም ደንግጦ ለምንድን ነው የምትሰግድለት ባለው ጊዜ አሁን እኮ ሞቼ ሳለ ለአንተ ለወንድሜ ለንጉሱ ለጎንዶፎር ትልቅ ቤትን ይሄ ቅዱስ ሐዋርያ ሰርቶልህ ተመልክቻለሁ አለው። ንጉሱና ሰራዊቱም በዚህ ሰዓት ሩጠው ሄደው በቅዱሱ ፊት ሰግደዋል፣ ክርስትናንም አግኝተዋል። ወገኖች የምጽዋትን ኃያልነት ተመለከታችሁ አይደለ? ምጽዋት የፊት መብራት ናት የሚባለው እኮ ለዚህ ነው። አዎ የኋላ ደጀን የኋላ መብራት የተባሉት ጾም፣ ጸሎት፣ ስግደት ናቸው። ጾም፣ ጸሎት፣ ስግደት ያለ ምጽዋት ዋጋ የላቸውም። ምጽዋት የፊት መብራት ናት የተባለው ለዚህ ነው። መድኃኔዓለም ኢየሱስ ክርስቶስ ከቅዱስ ቶማስ ሐዋርያ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን።